ሰላም ተመልካቾቻችን እንዴት ናችሁ? ዛሬ በፓሪስ ብሪስ ካፌ እገኛለሁኝ። ይህንንም ካፌ መስራችና ባለቤት የሆነችው ሊሊ ኃይሉ አብራኛለች። ከሷ ጋር ልዩ ቆይታ እናደርጋለን። ለቫለንታይንስ ዴይ ያዘጋጀችው ልዩ ግብዣ ለደንበኞቿ አለ። ከዛም ውስጥ የምትሰራቸውን ኬኮች አንድ ሁለቱን ወይ አብረን እንሰራለን ወይ እንቀምሳለን። ተከታተሉኝ። ከወደዳችሁት ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ ሜርሲ ሚዲያ ነው። እንዴት ነበረ ትምህርት ቤት? እስኪ ንገሪን። ትምህርት ቤት ጥሩ ነው። መጀመሪያ ኢንተረስት ካለሽ የሚያቅት ነገር የለም። ትክክል። ዋና ኢንተረስት ነው። ኢንተረስቱ ነበር ጀመርኩት። እንግዲህ 5 አመት ፈጀ። ቶርታ ብቻ አይደለም ስትማሪ፣ ከመጀመሪያው የዱቄት አይነት ትማሪያለሽ። የስኳር አይነቶች እንዴት ነው ማርማራት፣ ጃም፣ ኩሊ ውስጡ የሚገቡ ቸኮሌት ባር፣ እንዴት ቸኮሌት ማቅለጥ እንደምትችይ፣ እንዴት ዲኮር እንደምትሰሪ፣ ስለ ቸኮሌት ኬኩን እንዴት እንደምትጋግሪው፣ ቴምፕሬቸር እንዴት እንደምታረጊ፣ በጣም ብዙ ነገር አለው። ኬክ ብቻ መጋገር ብቻ አይደለም። አዎ ኬኩን ቢጨምርም ግን ውስጡ ያሉት ነገሮች በጣም ብዙ ናቸው። ኢቭን ከለር እንዴት እንደምትጠቀሚ፣ ምን አይነት ከለር እንደምትጠቀሚ፣ ናቹራል ከለሮችን ራስሽ እንዴት እንደምትሰሪ፣ የሮዝ ውሃ እንዴት እንደምትሰሪ፣ በጣም ብዙ ነገር። ግን አንቺ ቆይ ትምህርት ቤት ልትገቢ ስትወስኚ ታውቂ ነበረ እንደዚህ አይነት ችሎታው እንደነበረሽ ወይ ፍላጎቱ እንዳለሽ? እኔ መጀመሪያ ሲጀመር ኢትዮጵያ ተምሬያለሁ። ቤዙ ኢትዮጵያ አለኝ እና ማማሌ እያለሁኝ የሆነ ነገር መማር ፈልጋለሁ። መቀመጥ አልወድም። ኔቨር በቃ ቁጭ ብል ይጨንቀኛል። የሆነ ነገር ማድረግ አለብኝ ቤት ውስጥ። አሳስበው ለምን እስቲ ኦንላይን ኮርስ ልጀምር አልኩኝ። ሳይ በአጋጣሚ የባለቤት እህት ፈረንሳይ ነው የምትኖረው፣ አለ ቼክ አርጊን ብላ ዌብሳይት ሰጠችኝ። አናገርኳቸው። ምንም ፈረንሳይኛ ቋንቋ አልችልም፣ ግን ፈረንሳይኛ ግዴታ መቻል የለብሽም። በወቅቱ የፔስትሪዎች ወርድ ማወቅ ይጠበቅብሻል። ምንም ችግር የለውም እሱ እና እንግሊዝኛ ነው። በቃ ፈረንሳይ ነው የተማርሽው? አዎ፣ ፍሬንች፣ ዩክሬን። ትምህርት ቤቱ ሁለቱም ቦታ አለ። ለፕሮፌሽናሎች ጨርስ ፍራንስ 2 ጊዜ ሄጃለሁ፣ 1 ጊዜ ዩክሬን ሄጃለሁ። ከዛ በኋላ ጦርነት ተጀመረ። እኔ ከሄድኩ በኋላ ወዲያው ደግሞ አንደኛው ዲፕሎም እንደነገ ልንጀምር እንደዛሬ ነው ሌሊቱን ዩክሬን ሄድ ነበር። የዚህኔ ዲፕሎማውን ፕሮግራም ሲያልቅ ሌሊት ተጀመረና በጣም በቃ አዝኜ ነበር። ይሄ ነገር ይቀራል፣ ይሄ ፕላን ይቀራል ብዬ ምክንያቱም ኦልሬዲ ከፍያለሁ፣ ሬዲ ሆኛለሁ። ከዛ ነው በቃ ከፈረንሳይ ቀጥታ የተላለፍላቸው ተባለ። ቀጠለ። ኦኬ። ስፔሻል ኮርስ ነበረ ዩኒቨርሲቲ ነበረ። ሰርቲፊኬሽን ጨርሰሽ አሁን ወደ ዲፕሎም ፕሮግራም እያጠናቀርሽ ትሄጃለሽ ማለት ነው። ዲፕሎም ስትደርሺ ስምሽ ወደ ሼፍነት ይቀየራል። በጣም ደስ ይላል። ለኔ በጣም ሰክሰስፉል የሆንኩበት ወቅት ነው። በጣም ደስ ይላል ማለት እንኳን ደስ አለሽ። ለማንኛውም በዚህ አጋጣሚ ትልቅ ሰክሰስ ነው። አሁን በውጭ ሀገር በስደት ላይ ሆነን የራሳችንን ነገር የምንፈልገው በተለይ በምንፈልገው ዘርፍ ስራ ሰርተን እንዲሁም ደግሞ የራሳችንን ነገር ኦን ማድረግ ትልቅ እድል ነውና በጣም እንኳን ደስ አለሽ ልትባይ ይገባል በዚህ አጋጣሚ። እና 5 አመት ታግለሻል ማለት ነው። በቀላል የመጣ አይደለም። እንቅልፍ አለ፣ ቤተሰብ አለ። በዚህ አጋጣሚ ቤተሰቤን በጣም አመሰግነዋለሁ። ልጅ አለ። ትልቋ እህቴ ራሄል በጣም ከጎኔ እስከ መጨረሻው አይዞሽ በርቺ፣ ልጄን ትይዝልኛለሽ፣ ሌሊት ሰርቼ መጥቼ እዛ ቀናለሁ፣ ኦርደር አረጋለሁ፣ እቃ ኦርደር ማድረግ አለብሽ። በመጋገርበት ሰዓት ወይ ስብሰባ ይኖረናል ወይ ኦንላይን ኮርስ ቪዲዮ ወይ ይኖራል። በዛ ሰዓት እንዳትረብሸኝ ልጄን ትይዝልኛለሽ። ብዙ ነገር ልጅ ይዛሽ ትንሽ ልጅ ይዛሽ ቀላል አይደለም። ለሊት ሰርተሽ በዛ ላይ የተመልካቾቻችን ያው ሊሊ ዛሬ እንዴት እንዳሳለፈች በስራዋ ያወራችን ያለችው ትምህርት ቤት እንዴት እንዳሳለፈች ያወራች ነው። እስኪ በጣም የሚገርምሽ አጋጣሚ ራስሽን እዚህ ጋር ስታገኝ ትዝታዋ ወደ ኋላ ሄደሽ ምን አይነት ትዝታለሽ? የሚገርምሽ የሚደንቅሽ ነገር? ከሚደንቀኝ ነገር ትዝታዎች አሉኝ። የተከፋውበትም ቀን አለ። ከትዝታዎች አንዱ በጣም በደስታ ያለቀስኩት
ፍራንስ ሄጄ ትምህርት ቤት ውስጥ በጣም ብዙ ነገር ያስቀምስሻል፣ ታያለሽ፣ ዲዛይኑ፣ ከለሩ፣ ሁሉን ነገር ስታዩ እኔ ይሄን ሁሉ ልሰራው ነው ብዬ ለራሴ አንድ እኔ ነኝ ጥቁር፣ ሌሎቹ የውጭ ዜጎች ናቸው። አሁን ይሄን ሁሉ እኔ ነኝ የምሰራው እያልኩኝ አሰብኩና ተፈተን መጣው። እዚህ ተጀመረ። ፕሮፌሽናሉን ስጀምር መጣ ያ ያየሁት ኬክ፣ ያ የቀመስኩት ኬክ ልክ ሰርቼ ፎቶውን ልኬ ምን ብዬ አስተማሪ ከ140 ነው የሰጠኝ። ዋው! ከለሩም ጥያቄ የመለስኩትም ሁሉም ነገር በቃ ቆሜ እኔ ነኝ እምባዬ የደስታ እምባ ነው። ያቺ ቀን አትረሳም። በጣም ደስ ያ ከ140 በጣም ቤስት ሼፑ፣ ዲዛይኑ፣ ዲኮሩ፣ ሁሉም ነገር በቃ እና እዛ ሆኜ ስቀምሰው ደግሞ እኔ ይሄንን ልሰራው ነው ብዬ ነበረ አይደለ? ግን አንዳንድ ጊዜ መክሊትሽን ሳታስቢ ታገኘውና በጣም ለራስሽ ራሱ ይሄን ልምችል ነበር የሚል አይነት ስሜት ይፈጥርብሻል። ለካ እንዲህ ነው። ኢትዮጵያ የተማርሽው ኮርስ ምን ነበረ ወይ የምትሰሪበት ፊልድ? ምግብ ነበር የተማርኩት፣ ምግብና ፔስትሪ ሳላሽ ነው የተማርኩት። ኦኬ። ቤዚክ ያው ኖርማል የኢትዮጵያ ኬክ ታውቂዋለሽ፣ ክሬም እንደምትሰሪ፣ እንዴት ስፖንጅ ኬኮች እንደምትሰሪ ምናምን፣ ኮፕ ኬክ ምናምን። ግን እሱ ያው ከዚህ ጋር አይገናኝም፣ ነገር አይገናኝም። ግን እኔ ኢንተረስቱ ስለነበረኝ እሰራ ነበረ ቤት ውስጥ። እናቴም ትሰራለች፣ እንደዚህ ጎበዝ ናት፣ የምግብ ተመራቂ ናት እና ብዙ ነገር ኬኮች ስለምሰራ ትንሽ ከትንሽ ሆኜም አብሬያት እሰራለሁ። ኦኬ። በጣም ቤዛ አይደለም። ደስ ይላል። ምንድነው በጣም ባለሙያ ነኝ የምትዩ የምግብ አይነት በአበሻ አሁን እዚህ የምታቀርቢ ለደንበኞችሽ? እዚህ የማቀርበው በጣም በጥቂቱ ነው ከምሰራቸው። ቋንጣ ፍርፍሩም ብዙ አስተያየት እሰማለሁ። ሁሉም ሰው እንደውም ከውጭ ሲመጡ እዛ ጋር ስንደርስ ሰርግ ቤት አለ ወይ እያልን የመጣ ነው። ዶሮ ይላሉ። እንግዲህ የራስሽም ሙያ መቼም አታጋንኙም አይደለ? ሰው ነው የሚነግርሽና ጥሩ ነው። ሁሉም ሰው ወንዱም ሴቱ ጥሩ ነው። ቅቤውን ቆንጆ ቴስት አለው ነው የሚሉት። ቋንጣ ፍርፍርሽ በጣም የታወቀ ነው ማለት ነው። እስኪ ደግሞ እንመጣለን እንደሱ እንቀምሳለን። ኬክ ልትጋግሪ ነው አሁን? ምንድነው የምንሰራው ኬክ? አሞሬል እንጀምራለን፣ ግን ረጅም ጊዜ ያለው ረጅም ጊዜ ይፈጃል እና ኦርጎሜ የሚባል ኦልሬዲ ስፖንጅ እና ካራሜሉን እና ክሪስፒ ሎየሩን ሰርቼዋለሁ። በረዶስ መቆየት ስላለበት አሁን የምንሰራው የመጨረሻ ፓርቱን ሙሱን ሰርተን ሞልድ ውስጥ እናደርገዋለን። ያንቺ ፌቨራይት ኬክሽ ወይ ቀመሽውና በቃ ይሄን ነው የኔ በጣም ወደው የምትይው ምንድን ነው? ለመብላት ማለት ነው። ለመብላት እኔ በጣም በቃ ደስ ብሎኝ ያልኩት ሳይን አፕ ዳውን የሚባል ስታዩ የሆነ ኩባያ ነገር ነው የሚመስልሽ፣ ወይንም ቁጭ ያለ ብርጭቆ ቡኒ ብርጭቆ ነገር ይመስላል እና ከላይ እንቁላል የተደፋ ጥሬ እንቁላል የተደፋ ነው የሚመስልሽ። ኦኬ። ያ ማንጎና ማርሽሜሎን ነው። ሰው ግን ልክ እሱን ጨርሼ ፌስቡክ ላይ ኢንስታግራም ላይ ለቅ ነበረ። ከዛ እንቁላል ጥሬ እንቁላል ብለው ነው ኮሜንት የሚሰጡት። ያ በጣም ደስ ብሎሽ የምትበይውና አሁን የምንሰራው ኦርጎሜ ኬክ በጣም በሐሰናት የሚሰራ ነው። ጣፋጭ አይደለም፣ በቃ አጣጥመሽ ደስ ብሎሽ የምትበይው ኬክ ነው፣ የሚበላ ኬክ ነው። እንደሱ ነው ጣዕሙን በጣም የምታጣጥሚ ወይ የነቱን ወይ የፍሩቱን ወይ የበሩን ኬክ ማወቅ አለብሽ። ዝም ብሎ ግሬዴው ካለ ቴስት ክሬም ይጠቀማሉ ፍሬንችም፣ ግን እንደዚህ ሀገር ዝም ብሎ ሙሉን ግሬድ አይደለም። ግሬዴው ተቀምሞ አድሮ 24 ሰዓት ቀመመሽ አድረሽ እና ምንም አታውቂውም። ፕሮሰስ አድርጎ በደንብ ተብላልቶ ነው ጣዕሙ በደንብ የሚታወቀው። የድረስ ሲሆን ብዙ ጊዜ ጣዕሙ አይታወቅም። ቴስት ሊሰጠው አንችልም እዚህ ሀገር። አይ ዶንት ኖ እንግዲህ ያንቺ ሲግኒቸርሽ ምንድነው? በጣም በቃ የኔ ይሄ ነው የምታወቅበት የምትይው ቶርታሽ ወይ ኬክሽ? ኖርማሊ ቪክቶሪያ ስፖንጅ ኬክም ቆንጆ ነው። እዚህ ቀምሰሽዋል? እዚህ የምሰራውን ቶርታ እሱም ቆንጆ ነው። እና እንዳሉ እኔ የምሰራቸው ኬኮች እንግዲህ
እዚህ አይደለም እዛም ፈተናው ላይ ሄጄ ስፈተን ዋው ነው ያሉትና ስለዚህ ከመቶ ሁሉም ላይ ጎበዝ ነሽ ማለት ነው። ምንም አንድ ኬክ ነው የወደኩበት፣ እሱም ፓሪስ ብረስት ነው። ያስለቀሰኝ ደግሞ እሱ ነው በእልህ። ኦኬ ፓሪስ ብረስት ማለት የኬክ አይነት ነው? አዎ ኬክ ነው፣ የኬክ አይነት ነው። የሚገርም ነው። እሺ ሊሊዬ እዚህ ጋር ብዙ ሽልማቶች ያለውኝ ዲፕሎም እና ሰርቲፊኬቶች፣ ይሄን ሁሉ ነው ከፓሪስ የተማርሽ? ፓሪስ እና ዩክሬን እንዳልሽው። አዎ ሌላ ስፔሻል የሆነ ስጦታ የተሰጠሽ ወይ ደግሞ ሽልማት ያገኘሽው ካለ? አዎ ያገኘሁት 2 ኢንተርናሽናል መጽሐፎች ትልቅ ከኬክ ቤዝ እስከ መጨረሻው እስከ ዊዲንግ ኬክ ዲኮር አልት ሁሉም ቸኮሌት ነው ያጠቃልለው። ኦልሞስት ይሄንን ያክላል መጽሐፍ አግኝቻለሁ። 2 መጽሐፍ እና በጣም ከምወደው አስተማሪ ደግሞ አንድ ይሄንን ይሄ ምንድነው? የቶርታ ዲኮር ቸኮሌት ስትሰሪ ኳሊቲው አሪፍ ነው አይደለ? ኳሊቲው ብቻ የራሱ ያስተማሪው ብራንድ ነው። ኦኬ ዋው በጣም ደስ ይላል። ሌላስ ከተሸለምኩባቸው ደግሞ ይሄ ቸኮሌት እንሰራለን። ቸኮሌቱ እስኪ ቀመሱት። ውስጡ ጣፋጭ አይደለም፣ ሲር የሆነ ነገር ነው። የጃፓኒስ ጃሱ እና ስትሮበሪ ሮዝበሪ አለው። ክሬም አለው። ነጭ ቸኮሌት ቆምጠጥ ያለ ነገር ነው። በጣም ደስ የሚለው ሻ በተር ነገር ኮኮ በተሩ ነው አይደለ? ኮኮ ስሞክ ይሄ ማለት የምትቀቢው አይነት ስሜት ደስ የሚልሽ ተፈጥሮ። እናንቺ ምሳሌ ቸኮሌቱን ዋው ይሄ በጣም ይለያል። ለሳይ እንዴ ራሽ ልማት ቢዝ ሸልምሽ ነበር። እሺ ተመልካቾቻችን አሁን እንግዲህ ሊሊ ኪችን ውስጥ ነው ያለነው። አሁን ስፔሻል የሆነ ኦርጎሜ ሙዝ ኬክ ነው። ሙዝ ኬክ ኦርጎሜ የሚባል ሙዝ ኬክ ልንሰራ ነው። ውስጡ በጣም የምታጣጥሚው ሀስልነት ቫኒል ኦኬ ካራሜል አለው። ቫኒል ካራሜል አለው። ኦኬ ሳልት ካራሜል ነው። አሪፍ ነው። ሳልት ካራሜል ነው ይወዳል። ፍልጨት እሺ ከምንድን ነው የምንጀምረው? እኔም ላንቺ ነው እንግዲህ እዚህ ጋር የመዘንኩት ወተት ስላለ እሺ አሁን ኬክ ሬዲ ነው። ቦተኑ ተዘጋጅቷል። ይሄ ፓራሊን ነው፣ የሐሰናት ፓራሊን ነው። ራሴ ነኝ የምሰራው። ግምሽ እሺ ደግመስ በጣም ደስ ይላል። ይሄንን ራስሽ የምታደርጊው ማለት ነው? አዎ ይሄንን ሮስት ታረጊና ኦቨን ውስጥ ከዛ በኋላ ካራሜሉን ስኳሩን ታረጋሽ ይፈጫል ማለት ነው። ይፈጫል። እዚህ ጋር ሚልክ ቸኮሌት 41 እዚህ ጋር ደግሞ ጀላቲን አለ የመዘንኩት። ኦኬ ባይ ዘ ዌይ ጀላቲን ብዙ ጊዜ ልጆች ጉዲስ ላይም ኬኮች ላይ መጠንቀቅ ነው። ምክንያቱም ማስታወስ ፈልጌ ነው ታውቂያለሽ፣ ብዙ ጊዜ ጀላቲን ብሎ ግሪስ የሚላል ያገር በተለይ አሳማ ጀላቲን አጥንትና ቆዳው ተደርጎ ነው ለእንትኑ እኔ ግን እንዳይሰበር ምናምን የሚያያይዝ ነገር ነው እና ቢፍ ነው የምጠቀመው። ኦኬ ቢፍ ጀላቲን እዚህ ጋር ያለው ምንድነው ግን ጀላቲን ጥቅሙ እስኪ ወይ ለስራሽ ምንድነው ያገዛው? ጥቅሙ ጀላቲን የምትሰሪውን ክሬምም ሆነ ጄል በተለይ ጄሎች እንዲያዝ እንዳይወፍር ቀልጦ እንዳይፈስ ለማለት እንደዛ ይረዳል። ኦኬ ይሄ በባለሙያ እንትን ሰምታችሁታል። እኔ ደግሞ እንዳይሰበር መስሎኝ ነበር። ጥሩ ይዘት እንደኖረው ማለት ነው። እስኪ ትንሽ ጨዋታ እናወራና እሺ እንዴት ነበረ? ሱዳን እንደነበር ሰምቻለሁ። እዛ ሙያሽን አስቀምሰሻል አሉ። እዛ ወቀኝ ሰው አለ። አዎ እንዴ አሁንማ ዝነኛ ነሽ እኮ። ኦፕስ እንዴት ነበረ? ምን ነበረ እዛ የምትሰሪው ትዝታዎችን? ሱዳን የሰራሁት እግዚአብሔር ይመስገን ጀርመን ክለብ የሚባል አለ።
ዲፕሎማቲኮች ብቻ ነው የሚመጡት። እዛ ዌተር ሰርቻለሁ። ኢትዮጵያ ዌተርም ምግብም ነው የተማርኩትና በዛ ሰርተፍኬቴ ሱዳን እንደገባሁኝ ጀርመን ክለብ ጀመርኩኝ ስራ። ጀርመን ክለብ እየሰራው እያለ መጀመሪያ ከቱርክ ኤምባሲ ይመጣሉ። ከዛ የቱርክ አምባሳደር ጸሐፊው ብዙ ጊዜ እኔ ነኝ የማስተናግደው። አንድ ዘመዴ ሬስቶራንት አለውና ብዙ ጊዜ የሚመጡት የዩኤን ሰራተኞች ናቸው። እንግሊዝኛ ትችያለሽ፣ ለምን እሱ ጋር ከሰዓት አትሰሪም አለኝ። ጠዋት ላይ እዚህ ሳትጀምሪ ሲለኝ ኦኬ ነው ሊከፍት ነው ሲለኝ እሺ። ልክ እሱም ሰውየውም ሲከፍት ነፍሱን ይማረው አምዞር ይባላል። በጣም በቃ አባት በይው ለኔ እና ከ2000 ጀምሮ 7 አመት 5 አመት ከምናምን አብሬው ሰርቻለሁ። እዛ ያለሁኝ እሱ ጋር ሄድኩኝ። እንደዚህ አሁን በዚህ ሳምንት ነው የሚጀመረው፣ ዕቃ እያዘጋጀን ነው፣ ሬስቶራንት ይሄ ነው፣ ደስ ብሎኛል፣ እሱ ስላመጣሽ ማታ ላይ ስሪልኛል። ኦኬ እዛ ቀን እሰራለሁ፣ 16 እወጣለሁ። ከዛ ከጀርመን ክለብ ወጥቼ ቱርክ ሬስቶራንት ሄዳለሁ። እዛም እንዳለ የሚመጡት ነጮች ናቸው፣ የውጭ ዜጋ ዩኤን ሰራተኞች ናቸው የሚመጡት። በጣም ብዙ ደንበኞች ነበሩኝ። ዩኤን ሚሰሪ የአሜሪካን አምባሳደሮች ምናምን ቴካዌ ይፈልጋሉ። ጥሩ ሬስቶራንት፣ የታወቀ ሬስቶራንት ነበር በወቅቱ። የኢትዮጵያ ኤምባሲ ቅርብ ነው ይታወቃል። የኢትዮጵያ ኤምባሲ በጣም ደስ ይላል። እንዳለ ዲፕሎማቲኮች ይመጡ ነበር። እዛም ሰርቼ ከዛ እንደገና ሶስተኛ ዙር ስደት ወደ ስዊድን መጣሁኝ። እጅሽን ስለዚህ በዚህ ላይ ያማሸሹ ያው ሱዳን ውስጥ በተለይ ከዲፕሎማቶችን እንደዚህ ከዛ በመሀል እዛም እየሰራሁኝ ቱርኩ ጋር እየሰራሁኝ እንደገና አንዲት ጓደኛዬ አሁን ጣሊያን ሀገር አለች፣ ብርክቲ ትባላለች። እሷ የጣሊያን እንትን ፈረንሳይ ኤምባሲ ውስጥ ለአንድ ዲፕሎማቲክ ምግብ ትሰራለች እና ለምን ሊሊያ ትሰሪም ስራ ላገናኝሽ አለችኝ። ዲፕሎማ እንትኑ አለ ዲፕሎማ ነው ተምረሽ አንቺ ቋንቋ እየቻልሽ አለችኝ። እሺ ምን ሰዓት ልሰራው ነው? ግድ የለሽም በቃ ጀርመን ክለቡን ታይና እዚህ አምባሳደሩ እየፈለገ ነው፣ የቪዛ አምባሳደር ነው፣ ፊሊፕ ይባላል። እሱ ጋር ለምግብ አትሰሪለትም? ምግብ ብቻ አለችኝ። እጭ ደግሞ ሰው ቤት ያው ነው ፈረንጅ ሆና እንትን ሰው ቤት ተቀጥሬ ልሰራ ነው፣ ግድ የለሽም ካልሰራሽ አለችኝ። እሺ ብዬ እሱ ጋር ሄድኩኝ። ዲፕሎማ ኤምባሲ ገባሁ። አገኘኝ፣ ደስ አለው። ወዲያው በቃ ዲፕሎማዬን ሰጠሁት። ከዛ በኋላ ጀምሪ ቤቱ ነው ምግብ ማበስልለት። እና እሱ ጋር 3 አመት ከምናምን ሰራሁኝ የፍሬንች ምግብ። ኦሬዲ ፈረንሳይ ታኔ ጀመርሽ እዚህ አይደለም? ፈረንሳይ ምግቦችና የፈረንሳይ ምግባቸው በጣም ሌክዠሪ ነው አይደለም? ሌክዠሪ በጣም የኔ አለቃ በጣም በቃ የሚለይ አለቃ ነው። 1 ወር አልቅሻለሁ ሲሄድ። ምን አይነት እንዴት ልበልሽ፣ በቃ በጣም ጥሩ ሰው በጣም በወቅቱ በጣም እግዚአብሔር ይመስገን በወቅቱ ሰራለው። ምግቤን ወደደው። በቃ ስብሰባ ሲሆን ኤምባሲ በጣም እንዴት ልበልሽ በጣም ንጹህ የሆነ ልክስ መኖር የሚፈልግ ሰው ነው። እንደዛ ነው እሱ። ይገርመኛል እኔ የሰራሁትን ምግብ ወዶት ከማረሳው ግብዣ እንኳን ሲሄድ ምግቤን ቋጥሪልኝ እንዳበሻ። ኧረ እባክሽ በእውነት ያንቺ ነው ዋው የራሴ ምግብ ነው የሚሄደው ብሎ ጓደኞቹ ቤት ግብዣ ሲሄድ እንደዚህ አድርጊልኝ ብሎ አድርጌለት ይዞ ይሄዳል። ያ ትዝታዬ ነው። የሚገርም ነው። አለሽ ኮንታክት አሁን ወይስ? አለኝ ኮንታክት። ለንደንም ፓሪስ ነው የሚኖረው። አርጅቷል አሁን ረጅም ጊዜ። ዋው ይገርመኛል። ስንት አመት ሆነሽ አሁን ከሀገር ከወጣሽ? እንደዚህ ያው ስደት ላይ ረጅም ጊዜ ነው።
ወደ 18 እንደዚህ 18 ኦኬ። ታየሽው የስደት ህይወት ሀስሉ እንደገና ደግሞ የልጅ እናት ነሽ። እንዴት ነው ህይወት ከሀገር ወጥተሽ ስትኖሪ? ከሀገር ወጥተሽ ስትኖሪ ስደት አያምርም አይደለ? ግን ያው እግዚአብሔር ይመስገን እኔ ሱዳንም እያለሁ በጣም ጥሩ ኑሮ ነው የኖርኩት። ጥሩ ቤት ኖሬያለሁ። ጥሩ ስራ ነው ሰራያለሁ። ልክ እንደ ኢሮፕ 3 ቦታ 4 ቦታ ሰራ ነበረ። በመሀል ራሱ ዲፕሎማቶች ፓርቲ ያሰሩ የነበረ አስታውሳለሁ። ኤክስትራ እና ቱርኩ አለቃዬ እኔ ወደዚህ ስመጣ አንቺ እኮ ከስራ ወደ ስራ ነው የምትሄጂው፣ ኢሮፕ የበለጠ ትሰሪያለሽ እንጂ ምንም አትሆኝም እና በጣም በደስታ አታስቢ ለዚህ ኢሮፕ ሄጄ እንዴት ነው የምኖረው ምናምን የሚለው እንትን ነበረ። እዛም ሬስቶራንት ለመክፈት ፕላን እያደረኩ ነው ወደዚህ የመጣሁት። ያ ሁሉ ደስ ይላል። እንግዲህ ያኔም እቅዱ ነበር የራስሽን ነገር የራሴን ለመስራት። ግን ያው ፐርፌክት ታይሙን ያው አሁን ላይ ነው በተሻለ መልኩ እንደውም ምግብ ወያል እንዴት ነው አሁን አንቺ ምግብ ስራም ሰርተሻል። አሁን ፔስትሪም ላይ እየሰራሽ ነው። የትኛው ነው በጣም የሚያደክመው የሚያለፋው ምትይ? ለኔ ሁለቱም ኢዚ ነው ጭራሽ። ዋው እንዴት ናት? ሁለቱም ፍቅር አላት ወይ? በጣም ኧረ ልጄ በጣም ፍቅር ናት። አንድ ናት ሺህ አርጋት። አሜን አሜን። ደስ ይላታል። ማማ ሼፍ የኔ እናት ኤንጅል ነው የምትለኝ። ዋው ኦፍ ኮርስ ኤንጅሎች ናቸው የሚጣፍጥ ነገር ህይወታችን ውስጥ የሚያመጡልን። ልክ ነው እና ይገርመኛል አንዳንዴ ሳስባት በቃ እግዚአብሔር ይመስገን። እሷስ እንዴት ትሞክራለች ቤት ውስጥ? ልጋግር ትላለች። ማማ እኔም ሼፍ ነኝ፣ ማማ እንደዚህ ነው ማዲዬ እንደዚህ ትላለች። ታወራለች አይደል? በጣም አስተማሪዎች ታወራለች። ታወራለች። ትሞክራለች ቤት ከኔ ጋር ታቦካካለች። አላት ልብሱም ሁሉንም ነገር ፕሬዘንት ይመጣላታል፣ እስችላታለሁ እና ቸኮሌት ስሰራ በተለይ ደስ ይላታል። ኦፍ ኮርስ ለልጆች የሚሆን ሙያ ነው። አሻው እንዳለ ይሄ ምን ነው ሐሰናቱ አሮማው እንዳለ። እዚህ ጋር ክሬሙን የመታውት ይሄ አሁን ክሬሙ ነው ላላ ብሎ ነው የሚመታው ለሙሱ ሲሆን ይሄንን በዚህ ቀጥታ ይሄ ትኩስ ስለሆነ እዚህ ላይ ብጨምረው ኖሮ ይቀልጣል ክሬሙ። ግን መጀመሪያ ትንሽ እዚህ ያደረግና ቴምፕሬቸሩን እኩል አደርገዋለሁ ማለት ነው። ኦኬ ከለሩም ያምራል። ቀስ እያልኩኝ አዋደዋለሁ። ፓራሊ ማለት ይሄ ቀደም የፈጨሁት ሐሰናቱ ቸኮሌት ውስጥም ውስጡ አንዳንዴ ፈሰስ ስንበላ ቸኮሌት ውስጡ ገለጥ የሚል ይሄ ነው ማለት ይሄ በጣም እንዴት ነው ግን ልጅ ከወለድሽ በኋላና ሳትወልጂ በፊት የነበረው የኢነርጂ ህይወት ምን አይነት ነው ልዩነቱ? ምንሽ ረጅም ዓመት ስደት ላይ ነሽ፣ በብቻሽም ነበርሽ። ከልጅ ጋር ደግሞ እንዴት ነው ባላንስ ለማድረግ ህይወት? በእውነቱ ደስ ይላል። ልጅ ወልደሽ ራስሽ አንድ ብቻዬን ሆኜ በጣም ነው የምሰራው። ለቤት ውስጥ አልገኝም። ቤቱን ከገዛው በኋላ ከአንድ ዓመት በኋላ ነው ጎረቤቶቼ በረንዳው ላይ ሰው አይኖርም እስከሚሉኝ ድረስ ቤት የለሽም አልቀመጥም። ከአንዱ ስራ ጨርሼ ከአንዱ ጋር በቃ ቁጭ ማለት ለመደብኝና አልችልም። እረፍትም ብሆን የሆነ ነገር ቤት ውስጥ ወይ ምግብ ኩክ አደርጋለሁ፣ ሰው ጠራለሁ፣ ፔስትሪ እንደዚህ እሰራለሁ። በቃ ለአንድ ራሴ በስነ ስርዓት ሰርቼ ሰው ሲመጣ ደስ ይለኛል እውላለሁ። መስሪያ ቤት ይመጣሉ ጓደኞቼ፣ ደስ ይለኛል። በቃ እንደዚህ አይነት ውጭ ወጥቶ ግን መብላት አልወድም። ይቅርታ ወጣሽ እንዴ? ምንሽ ከቻልሽ ሙያውን በእጅ ስላለ ነው መሰለኝ። እኔ እንጃ። ይሄ እንግዲህ በ16 ሴንቲሜትር ውስጥ ስፖንጅና ካራሜሎ ነው። ምንድነው ውስጥ ስፖንጅ አለ፣ እዚህ ጋር ካራሜል አለ። ስፖንጅ ስፖንጅ የምናውቀው ስፖንጅ ነው ወይስ ቦተል ልበል?
እኮ ከምንድን ነው የተሰራው? ከሐሰናት የሐሰናት ካራሜል። ይሄ ካራሜል ነው። ካራሜል አለው ከላይ። ይሄ ደግሞ ዳቦ ነው ማለት ነው። ቀዝቅዟል በጣም። መቼ ነው የተሰራው ማለት ነው? ትናንት። ኦኬ። እሱ ነው በአንድ ድርስ የሚል ነገር አይደለም። ፕሮሰስ አለው ሁሉ። ሁለት ቀን ምናምን የሚፈጅ ነው። ቶሎ ይድረስ ቢባል እኔ ቶሎ ላድረስ ብል አፕል ፓይ እሰራለሁ ቤቴ ቀላል ስለሆነ ወዲያው በጣም ቀላልም ነው። አንቺስ ቶሎ ላድረስ የምትይው ምንድን ነው? በእኔ ቶሎ ላድረስ የሚባል ነገር የለም። ስፖንጆ እዚህ ጋር ነው። ይሄ ካራሜሉ ነው የሚቀድመው። ኦኬ። አፕል ፓይ ስንሰራ እዚህ ሲሰራ ያለው ወዲያው ቡክት አድርገው ወዲያው ነው አይደለ? ፍሬንቾች ደግሞ ሊጡ ፍሪጅ ውስጥ 24 ሰዓት ያድራል። ኦኬ። በቃ ስትረሳ ያልሆነ ምግብ ነው የሚበሉት ማለት ነው። በትክክል ቀስ ብሎ ግሉተኑ ወጥቶ ከዛ ደግሞ እዚህ ጋር በደንብ እንዳልሽ ሳይብላላ ወዲያው ይቀርባል። ያው ሆድ ይሞላል ያለውን ነገር ተጠቀምበታሽ። ግን ሞር ጣዕሙን የምታውቂው ቀስ ብሎ እሳት ቴምፕሬቸሩ ቀስ ብሎ ሲሆን ሞር ጣዕሙ ነገር ፍሬንቾች ወዲያው ጋግረው ወዲያው እንትን የሚሉት ነገር የለም። በቃ ሊጡ አድሮ ፍሪጅ ውስጥ ከዛ በንጋታው ነው እንትን ብለሽ ወዲያው ላድረስ የምትይው ነገር የለም። ስለዚህ አፕል ፓይ የኔ ወድቅ ነው ማለት ነው በሼፉ አይን። ይሄ ደግሞ ክሪስፒ ሎየር ነው። ይሄ ደግሞ ሌላ ነው። ያው ነው በሐሰናት እና በቸኮሌት የተሰራ ነው። ይሄ ሮስት የሆነ ሐሰናት ለኛ ግማሽ ሐሰናቱ ግማሽ የሆነና በሐሰናት በፓራሊኑ እና ትንሽ ቸኮሌት ሚክስ ይደረግና በረዶ እንዲስ። ኦኬ። ይሄ ክሪስፒ ሎየሩ ነው። ኦኬ። ከላይ ነው የሚሆነው። ይሄ አሁን ወደ 5 ሌየር ነው ያለው ማለት ነው የሚሆነው። 4 ከሙሱ ጋራ ሙሱ ላይ ያለ እዛ ያው በመሃል ስላለ ቢሆን ያሉት። ኦኬ። እንደ ሙሉ ቶርታ ማዘዝ ይቻላል። የፈለገ ሰው ቆርጦ አሁን ይሄን ቆራርጬ ነው ይሄው ለሳምፕል ሰሞኑን የሚመጣ ሰው አስቀምሰሽ ማዘዝ ይችላል። የፈለገ አንዳንድ እንደዚህ ያለው ይሄ አንድ ነው። ኦኬ። ይሄ ፍሪጅ ውስጥ ይገባል ማለት ነው። በረዶ ቤት ያላል ኦቨርናይት። ነገ አውጥቼ ከበረዶ ቤት ቸኮሌት እና ኮኮ በተር ቀልጦ በስፕሬይ ጋን ይነፋበታል። ነው ገባ ማለት ነው። በቀን ትጋግሪያለሽ ማለት ነው ኬክ ወይስ እንዴት ነው ፕሮግራምሽ? በቀን አይደለም መጋገርበት ካለቀ ሰው ሬዲ ያረኩቶች እንደዚህ አሁን ስፖንጆ ሬዲ ሆኖ አሉ። እነሱ ያው የሚጨማመርበት ተጨምሮ ይቀርባል ማለት ነው። ይሄ እንግዲህ አዲስ ገና የመጀመሪያ ዙር መሸጧ ነው። ሼፏ ሞድ እንትንም ትሰራለች፣ ሞድ ትሰራለችም፣ ኬክም አላት። ሙስ ኬክ ያው አሞሬ ኬክ ነው። የት ሀገር ነው ይሄ? የፓሪስ አሜሪካን አማዞን ላይ ነው ያለው። ኦኬ። እዚህ ዲናራ ኦኬ። ሼፏ ኢታሊያን ይሄ ማለት ነው። እንዲህ ነው የሚሆነው። ዋው ያምራል በጣም የሆነ ስፔሻል በጣም ያምራል። እንደነስተ ይሄ ከለሩ ምናምን እንደዚህ ይመጣል ማለት ነው። አይልሽ እንግዲህ እነዚህ ሙስ ኬኮቹ ናቸው። እነዚህ ኬኮች ሲዲን ውስጥ አሉ። እስቲ ይሄን አንቺ ቤት አይቼዋለሁ። ፒንኩን
ይሄ ልብ ቅርጽ ነው። ይሄ ብላክ ስቴን ይባላል። ቾኮሌት ብሎክ ይባላል። አሁን ደግሞ ሰራሁት ሬድ ቬልቬት ስፖንጅ ለቫላንታይንስ ዴይ ስፔሻል እንግዲህ በዚህ ሳምንት ቀደም ብላችሁ ዘዙ እላለሁ። እንዴት ነው ትዕዛዝ የምትቀበየው? በዚህ አጋጣሚ በስልክ ማዘዝ ይቻላል። ዌብሳይት አለ። ዌብሳይቱ ላይ ማየት ይችላሉ። ኦኬ እንግዲህ ዊኪንግ አታንትዬ ላይ ይገኛል። ይበለጥ ዊኪንግ አታንትዬ ላይ በአካል መተው ቀምሰው ሴንት ኤሪክስ ፕላን አድራሻውንና ዌብሳይቱን ቴሌፎኗን አስቀምጥላችኋለሁ ዲስክሪፕሽን ላይ ይቀመጣል። አሁን ወደ ሬድ ቬልቬት ስፖንጅ የሚገርምሽ እሱንም በአይን እወደዋለሁ፣ ቀምሼ አላውቅም። በቃ በአሁኑ ትቀምሺዋለሽ። እንግዲህ ሁሉም ነገር ሩም ቴምፕሬቸር መሆን አለበት። እሺ ሩም ቴምፕሬቸር ለምሳሌ አሁን ቅቤ ስንጨምር እናቀልጠዋለን ሚክሮ ውስጥ ወይ ሚክሮ ላይ ማቅለጥ፣ ከሚክሮ ደግሞ ውሃ ጥረን ውሃ ላይ እዛ ላይ ማቅለጥ ይሻላል ከሚክሮ ይልቅ በአሁን ሰዓት። ስንት እንቁላል ነው ያረግሽው? በግራም ነው እንግዲህ እንቁላሉ ግራም። ይሄ አንድ ኬክ ብቻ አይደለም። 4 ኬክ ነው አንድ የሚጋገረው። ለዛ ስኳር ነው ጨመርኩት። አሁን 4 ስክራች ነው 4 ስፖንጅ ነው መጋገረው። 3 ይደራረባል። ይሄ የኬክ ሪንግ ነው 18 ሴንቲሜትር ነው። 3ቱ 16 ናቸው። ይሄ 18 ነው። ይሄኛው ከፍ ያለው ለከበሩ ማለት ነው። ዙሪያውን ያንን አንደኛውን ኬክ ቁርስራስ አድርገን አድርቀን ዙሪያውን እንከበበው። ይደራረባሉ ማለት ነው። ሌየር ነው። አንድ ቶርታ ነው የምንሰራው። አንድ ቶርታ ግን ይሄ ከውስጥ ያለው ማለት ነው። ኦኬ እንደ ሰው ብዙ ጊዜ እዚህ ወደ ላይ ከፍ አይበል ይላሉ። ሲሰፋ ነው። ሲሰፋ ወደ ላይ ከፍ ሲል ምንድነው ሲቆረስ ራሱ ሲቆረስ አያመችም ይላሉ። ግን ልመከር የምችለው አያቅትም። ኬኩ ይሄ ቢሆን እኛ እንዲህ ነው የለመድነው፣ ወይንም እንደዚህ 3 ማዕዘን እንዲወጣልን ነው። መጀመሪያ እንደዚህ ያሰው ይቆርሳል ልደትም ሆነ ምን። ከዛ በኋላ ግን ልክ ከዚህ ጋር እንደዚህ አድርገሽ እንዲህ መቆረስ ከዚህ ጀምረሽ ከዳር እየጀርሽ ያንን እየቆራረጥሽ እና እታች ድረስ መቆረጥ አያስፈልግሽም። መጀመሪያ የሰውን ፍላጎት ይሄ ይበዛል ካልሽ እችን የምታክል ትቆርጫለሽ። እስከዚህ ድረስ ትሄጂና የታችኛውን ደግሞ ለረስ ይሄንን አሁን 3 ቦታ ማድረግ ትችያለሽ። 3 ስቴፕ። ስለዚህ ብዙ ሰውም እንትን ይላልሻል ሲቆረጥ ሲያስቸግር ደግሞ ያስጠላል። እውነት ነው። ግን እንዳልሽውን በመላ ከተቆረጠ ምንም ይደረሳል ማለት ነው። እኛ የለምነት እቺ 3 ማዕዘኗ እንደዛ ነገር ነውና አጠር ሲል ነው እንደሱ። እዚህ ጋር የስትሮበሪ ቀይ እንትን ምንድነው አረቤቱ የቀይ ስር ኦኬ ሶሳ ኢዝ በጣም ቤስት ከለር ነው። ሶሳ ኦኬ የከለር ፉድ ከለሪንግ ብራንድ ነው። ሶሳ ፍራንስ ኦኬ ይገኛል። ስዊድን ውስጥ የለም። ጣሊያን ኦንላይን ይተዘጋል። ኦንላይን ማዘዝ ይችላል። ይሄንን እንግዲህ በከፍተኛ እንመጣዋለን። በስቶኮልም ያላችሁ ልዩ ትዕዛዝ ከፈለጋችሁ ሊሊ ጋር በመደወል ከፓሪስ ፕሬስ ካፌ ማዘዝ ትችላላችሁ። በጣም አይታማም የእሷ ኬኮች እና ቆንጆ ናቸው። ይሄ ደግሞ ስፔሻል ለቫላንታይንስ የምትሰራቸው ኬኮች ውስጥ አንዱ ነው እና ለማዘዝ ያው እሷን በሯን ከፍታለች። ለእኛም ነው እየተጋበዝን ያለ ነው። ተከታተሉት ፕሮግራሙን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በኩንግስ ጋፍታን 10 ላይ የመጣችሁ ደግሞ ተጋበዙ፣ ቅመሱ። ስፔሻል ደግሞ ኢንጌጅመንት ያሰባችሁ ሰዎች ስጦታ አለኝ ብላለች። የአሞር ቶርታ የሚባል የፈረንሳይ በጣም ልዩ የሆነ ስፔሻል ለዚህ ቀን የሚደረግ ቶርታ አላት። እሱን ትጋበዛለች። ከፌብሩዋሪ 11 ቀን ጀምሮ 10% ያለው ቅናሽ እያደረገች ያው ለደንበኞቿ በሯን ከፍታለች።
ዌልኮመን ተብሏል። እዚህ ጋር ሁልጊዜ ኬክ ሲሰራ ተነፍቶ ነው። ቤኪንግ ሶዳ ነው ይሄ። ዱቄቱም መነካት አለበት ለማዋሃድ የሚረዳው። ዱቄቱ ተነፍቶ ሲሰራ ምንድነው ልዩነቱ? ስፖንጁ ጥሩ ይሆናል። አሁን እንደዚሁ ባረገው የተቆጣጠረ ነገር ሊኖረው ይችላል። ኦልሬዲ እኔ ነፍቼ ነው ዱቄቱን ማስቀምጠው ከእንትን አንጻር። ግን ልክ ቤኪንግ ፓውደር ስጨምር እንደዚህ ቀለል አድርገሽ ትነፋዋለሽ። ስራ ያቀላል ማለት ነው። ስራ ያቀላል። ለኬኩ ግን በቃ ምን ጊዜም ኬክ ስትጋግሪ የፈለገ ቢሆን ነፍተሽ ነው ቤኪንግ ፓውደሩንና ቤኪንግ ሶዳውን ማደባለቅ፣ ወይንም ሳልት ሊሆን ይችላል። ሳልት ለምን ይገባል? ሳልት አለው ኬኩ እባላለሁ ሰማለሁ። ባላንስ ለማድረግ ምን ጊዜም ሳልት ይገባል። ስኳሩን ባላንስ ለማድረግ ለዛ ነው የኔ ኬክ በጣም ይሄ ምርር ያለ ጣፋጭ አይደለም። ባላንስ ቆንጆ ነው እንግዲህ በሁሉም ነገር ላይ ጣፋጩንም ለማጣፈጥ ተማሪ ሎሚ ሊክር ሲትረስ ነገር የሚገባው ባላንሱን ለእንትን ለማለት ነው፣ በኩል ለማድረግ በጣም እንዳይጣፍጥ በጣም እንዳይመር በቃ ደስ ብሎሽ እንድትበይ ያደርጋል። ትዕዛዝ ስለማድረግ ስትቀበይ ወይ ደግሞ እንደዚህ ስራ ላይ ካፌሽ ውስጥ ያጋጠመሽ ገጠመኝ ካለ የሚያዝናናሽ የሚገርምሽ ነገር አጫውችን። እንግዲህ በሁሉም ነገር ላይ ካፌው እንደተከፈተ ለማጣፈጥ በንጋታው ነው መሰለኝ ሎሚ ብዙ ፍሪ ነበር፣ ፍሪ ቴስት ነበርና የሚገባው ይመጣሉ ስዊድሾች። ይሄ ያው የተነፋው ዱቄት ነው። እዚህ ጋር በቃ ደስ ብሎሽ ቤኪንግ ሶዳ። ከዛ በንጋታው ነው መሰለኝ አንዲት ስዊድሽ መጣች። ብዙ ታርታ ነበረ፣ ሚኒ ታርታዎች አየሽ። ጠየቀችና የት ነው የሚጋገረው አለች። እዚህ አጭቻ ዘቀመሽ ዛሬ ልትገዛ ያሰበችው አንዲት ሚኒ ታርታ ናት። ስንት ነው አለች። እንደዚህ በካርድ አይሰራም ነበረ፣ ስዊች ነበር መጀመሪያ ላይ የካሳ ችግር ነበር። እና በዛ ነው የተራዘመው ቀን መክፈቻው ቀን። ቅመሺ ያልኳት ዋው አለች። ኦኬ ከዚህም ቅመሺ ከዚህ ሚኒ ስለሆኑ ትናንሾች ናቸው። ከዛ ወጣች ተመልሳ መጣችና 3 ታርታ ገዛች። ትናንሾቹን ልግዛሽ በስዊች መክፈል ትችያለሽ ቢባል ቢሰራ ቢባል በቃ ነገ መጥቼ ልክፈል አለች። ምን ትያለሽ? እሺ አልኳት። ኦኬ ትችያለሽ። ታንክ ዩ በዛው ቀረች። ለካ የስዊድሽም ያጋጥማል እንዴ እንደዚህ ጊዜ። የሚገርመው ሁላችንም የሚመስለን ያው በነጮች ዙሪያ እንደዚህ አይነት አበሻ ላይፍ ውስጥ ያለ ወይ ሌብነት ወይ ማጭበርበር ያለ የማይመስለንም እና እንደዚህ አሁን አጋጣሚ ሲፈጠር ላንቺም ትንግርት ነው የሚሆንብሽ። ይሰውም እንደዚህ የሚያደርግ እንዲህ አለ ሆኖ ትልቅ ሰው በጣም አይደለ አዘዙኝ ኬክ ያንቺ ኬክ ነው የምንወደው ምናምን ቤቢ ሻወር አዘዋል። ከዛ የቀለበት ኢንጌጅ ለቀለበት ሊያደርግ ነው ኒካ ነው እንደዚህ ነገር በጥለት እንዲሰራልኝ ያለች ተሰራ። ጥለት የላኩት አይሆንም፣ በራስሽ ጥለት አሉ። የእነሱ የላኩት ጥለት አይሆን የባህበሻ ልብስ እንዲሆን የፈለጉት እነሱም የሚለብሱት የሀበሻ ልብስ ነው፣ ግን የእነሱ ጥለት አይሆንም። እና ፕሪንት ሲደረግ ጥለት ቆንጆ ጥለት ካልሆነ ካልተተኮሰ አያምርም። ከዛ በኋላ ትጨቃጨቂያለሽ። እንደዚህ አድርገሽ ይሄ አይሆን በቃ ካንቺው አድርጊና አንድ ሳምፕል ያመጡና በዚህ ስር ይለን። ያ ሳምፕል እኔ ራሴን ጥለት ነው ፕሪንት ያደረኩት። አስመረጥኳት። ሮዝ ነው በቃ ይሁናለች። እሺ ፕሪንተሬ ቀለም አልቆታል፣ ሲቀየር ያስቸግራል ፕሪንተሩ። ከዛ ኢካማክስ ሄጄ ነው ያደረኩት ያንን ፕሪንት። ኦሬዲ ወጥቷል፣ ግን ፈዘዝ ብሏል። የኔና እንግዲህ የነሱ እንትን አንድ አይደለም። እኔ ቤት ፕሪንት ሳረገው ይደምቃል፣ ያስቸግራል ስትቀይሩ። በአጠቃላይ ይሄ የኬክ ፕሪንተሩ እና ሰዓታቸው ደረሰ፣ መጡ ሊወስዱ። አበደች በቃ ከለሩ አልመጣም እንዲህ አይደለም ያልኩሽ አለች። የላከችልኝ ከለር ሌላ። እኔ እንትና
ታዩ አልኳት። አንስቼ ልወረውረው ትንሽ ነበር የቀረኝ። በቃ ታዩና ሂጂ አልኳት። እንዴት ታዩና ሂጂ ትይኛለሽ? ፕሮግራም አለ። ታዲያ ምን ማድረግ እችላለሁ? በዛ ሰዓት በጣም ትልቅ ኬክ ነው። ምን ማድረግ እችላለሁ? ምንም ማድረግ አልችልም አይደል? አንደኛ የራሴ ጥለት ነው፣ የእሷ ጥለት አይደለም። ጥለቱን አውቀው ቢሆን ኖሮ እንትን ባላለች ወይ ጥለት ላኪ ሌላ ወይንም የራሷን ጥለት ልካ በዚህ ስሪ ሌላ ከዛ ታዩና ሂጂ እንዴት ታዩ ትይኛለሽ አለች። ታዲያ ምን ላድርግ? በእውነት በጣም ቆንጆ አይደለም? ወድሽ ደስ እያለሽ ነው። በጣም ቆንጆ ኬክ ነበር። በጣም ይሄም አጋጣሚ አለ። አንዳንድ ሰው ከሻል ከሰው ጋር የትእዛዝ ስራ በተለይ በጣም ትልቅ ቶርታ የሰራሽው ለምን ያህል ሰው የሚሆን ነው? እስካሁን ከሰራሻቸው ውስጥ ከሰራኋቸው ኦፕሳላ ለሰርግ ኬክ የ150 ሰው ሰርግ አንድ ትልቅ ቶርታ ማን የሰርግ የሰርግ ኬክ እንደዛ እንቺስ ለ150 ሰው በጣም አድካሚ ይመስለኛል። ተደራራቢ ስለሆነ ይሄ ኬክ ሪንግ ይባላል። በፎይል ጠቅልለዋለሽ ሁሉም እኩል እንዲመጣልሽ። ይሄኛው አለ። ይሄንን እንደዚህ ፍሪጅ ውስጥ አረገን አስቀምጠውና ይቀዘቅዛል። ቀዝቀዝ ማለቱ መቀዝቀዙ አንቺ የፈለግሽው እኔ ሳልሆን ህጉ ነው እንግዲህ። ፍሪጅ ውስጥ ከተደብላለቀ በኋላ ፍሪጅ ውስጥ አርጉት ይላል። ስፖንጅ ይሆናል የበለጠ በጣም ሳፍት የሆነ በቃ ደስ የሚል እንትን ይሰጣል። ከዛ በኋላ አሁን እዚህ ላይ በየግራሙ በየ600 ግራም አርጌ 6 ምናምን እጋግረዋለሁ። ከዛ ደግሞ ፊሊንግ አለ። እንደገና የምታረሽበት ሲራፕ ትሰራለሽ። ምን ሲራፕ ነው የምትጠቀሚው? ብዙ ጊዜ ሊኪርም እንደ ሰው አንዳንድ ሰው አልኮልም የማይፈልግ ካለ በብርቱካን በሎሚ በዚህ ጁሶች በጁሶች ውሃ ስኳር አፍርተሽ ማንኛው። ግን እዚህ ላይ አሁን አንድ ጥያቄ፣ ይሄ ስፖንጁ ከተሰራ በኋላ ብዙ ጊዜ ክሬሙ ይገባና ሲበላ እንዳልሽ ዳቦ ነገር ይሆናል። ያ አያረሱትም ማለት ነው። ወይንም ኬኩ ሶፍት አይደለም ዳቦ ዝም ብሎ ክሬሙን ብቻ ነው የሚቀቡት። ያ ደረቅ ነው የሚሆነው። መሀሉ ላይ ክሬም አለው እንጂ መሀሉ እንትኑን ሲራፕ አያረጉበትም። ያ ጣዕም የለውም። ተደርጊው አሁን ምንድነው ይሄን ለምሳሌ እንደዚህ ቤዝ ብንሰራ ክሬም ከማድረጌ በፊት ምን ባረግ ጥሩ ነው? ሲራፕ ታረጊያለሽ። ስፕሬይ አድርገበት ወይ ጁስ አብስበት። ጁስ ሳይሆን ሲራፕ የራሱ ሲራፕ ይሰራል። አንዳንድ ሰው ዝም ብሎ ውሃም ወተት ነው የሚያረጉ አሉ። እንደዛ ከሚሆን ግን ወተቱም ኢንፊውዝድ ሲሆን ነው ጥሩ። በቫኒሊ ታረጊዋለሽ። የካፌ ስሞክ ሊሆን ይችላል፣ የሎሚ ፍቅፋቂ ሊሆን ይችላል፣ የብርቱካን ብዙ ነገር የሆነ ጣዕም ፈጥረሽ ለስለስ ማድረጉ በዛ ስታለሰልሽው። አሁን በወተት ብታረጊ ምንም ቴስት የለውም፣ ባዶ ነው። ሊለሰልስ ይችላል ግን ምንም ቴስት አይኖረውም። ግን ወተቱ በካፌ ሊቆይ ይችላል። ብርቱካን በጣም ብዙ ቤት ውስጥ ባለው ነገር በብዙ ነገር ካፌ የተቆላ ትችያለሽ። ሄል ማድረግ ትችያለሽ። እንደ ባናና ኬኮች ከሆኑ ደግሞ ቀረፋ አለ፣ ሄል አለ፣ ብዙ ነገር። ድንብላል ራሱ ይገባል ኬክ ውስጥ። ድንብላል ኖርማሊ ለሀበሻ ዳቦ ያጣፍጣል። ስለዚህ ድንብላልም ለቶርታ ለመስራት ታርታ ለመስራት ታርታ ይጠቀሙበታል። በጣም አሪፍ ነው። እንግዲህ ተመልካቾቻችን እንዳለችው ሊሊ ቬልቬት ቤዙ ተዘጋጅቶ አልቋል፣ ሚክስ ተደርጓል። ግን ያው ቀዝቅዞ መቆየትና መዋሃድ መቻል አለበት። ከ2 ሰዓት በኋላ ደግሞ ያው እዚህ ላይ ተገለጠ ወደ ኦቨን ውስጥ ይገባል፣ ይጋገራል። ያው ፊሊንጎች ይሞላሉ። ምን እንደሚመስል አውትካሙን አሳያችኋለሁ። ጸባይሽ በጣም ጥሩ ነው እና ምን ትመክሪናለሽ? እኔ የምመክረው ለሰው ስደት ስንኖር መቼም ስደት ማለት ያው ስደት ነውና መጀመሪያ ስራ ይናቅ። ምንም አይነት ስራ ጎንበስ ብሎ መስራት ነው ለሰው ልጅ። ጎንበስ ሲናጋ ቀና ይመጣል። ስለዚህ እኔ አሁን እዚህ ጋር ስደርስ እዚህ ሀገር ስመጣ የሰራሁት ምንድነው? ዛሬ እዚህ ጋር ቆሜ እየሰራ ያለሁት ምንድነው? እግዚአብሔርና መስክኖ ይሄን ነገር መስራት ፈልጋለሁ። ይሄን ነገር በሞያሽ በምትፈልጊው ነገር
ውጪ ስደት ላይ ሆነሽ ስትቆሚ በጣም ነው የሚያስደስተው ከምንም በላይ። አዎ ምንድነው የምንሰራው? ጽዳት ነው፣ እንደዚህ ነው። ግን ከዛ የበለጠ ደግሞ በሙያዬ እንዲሆን ይሄ በምፈልገው ነገር እንዲሄድ እግዚአብሔር ይርዳን ብለሽ ጸሎት ከእግዚአብሔር ትጀምሪና መጀመር ነው። ለምን የማይሆን ነገር የለም። ባይሳካ እንኳን 5 ዓመት ስለፋ ተቀጥሬ እሰራለሁ አላልኩም። ስጀምርም ተቀጥሬ እሰራለሁ። ወጪ ያለው ኮስት ያረግሻል፣ ጊዜሽን ነው የምትፈጀው ሁሉን ነገር። ስለዚህ ስጀምርም እኔ የራሴን እሰራለሁ፣ ግን ለትንሽ ጊዜ ልቀጠር እችላለሁ። ግን ለምን አሁን ይሄን ነገር እዚህ ደርሻለሁ ወይ ለምን አልሞክረውም? ሰው አስተያየት ሰማለሁ። ለምን መጀመሪያ አልተቀጠረችም? ለመቀጠር ሲሄድ ኦቨር ሆነባቸው። ስለዚህ ወይኖት ሲሆን እዚህ ጋር ጀመርኩት አልሆነም ብለሽ ታይዋለሽ። ግን ቁጭ ብዬ የተማርኩትን ይዤ ብቀመጥ ማን ነው የሚያውቀውስ? ስለዚህ አለመፍራት ነው። እኛ እንፈራለን፣ ይዘናው ነው የምንቀመጥ፣ አንደፍርም፣ ገፍተን አንወጣም። ለምን ሌሎቹም መተው ይሰሩ የለ እኛ ምንድነው ከሰው የተለየን አይደለም። ምቹ ነው ሁሉ ነገር ለመስራት ለመማር ብዙ ነገሮች ምቹ ናቸው። አንዳንድ ቻሌንጅ ሊኖር ይችላል ወይ ግን ያለውን ቻሌንጁን ተጠቅመሽ አልፈሽ ያንን ቻሌንጅ አልፈሽ እና እንዳልሽ አላማ ካለሽ ደግሞ አላማ ካለሽ ዋናው አላማ ነው። ትክክል። ጥሩ አስተያየት ይኖርሽ ለሰው ጥሩ ነገር አንቺ ጥሩ ነገር ካልሽ ወደፊት የሚያጋጥምሽ ነገር በሙሉ ጥሩ ነው። ከፊትሽ ጥሩ ነገር ታገኛለሽ። እውነት ነው። ዋናው የራስን ግብ ይዞ መነሳት በራሱ ጊዜ ይሆናል። ያው ለምን አሁን አልሆነም ወይ ለምን በምፈልገው ሰዓት አልሆነም ብሎ ከራስ ጋር ጭቅጭቅ ውስጥ ጭንቀት ውስጥ ከመግባት ጊዜን እየጠበቁ ግን ለዓላማ ብቻ መነሳትና ወደዛ ወደ ግብሽ መድረስ በጣም ትልቅ ነገር ነው። ይሄ ደግሞ ከሊሊ እውነት ለመናገር እንደምታያት አሁንም እዚህ እየሰራን ነው። እኔንም ምንም አላስነካችኝም፣ ተዘጋጅቼ ነበር ልሰራ። ግን እሷ በጣም ጎበዝ ናት። በቃ ፋታ የላትም፣ ስራዋ ላይ ናትና በጣም የሚደነቅ ምግባር ነው ይሄ። እንግዲህ ካንቺ ደግሞ በጣም ብዙ ነገር እንጠብቃለን ወደፊትም። እንዳኩሽ በትምህርት ደረጃ ራሱ በትምህርት ቤት ደረጃ እድል ብትፈጥሪልን ለኛ ይሄንን ነገር ለምንወድ ሰዎችም የኔ ፍላጎት ነው፣ የኔ ምኞት ነው። ደስ ይላል። አመሰግናለሁ ሊሊዬ። እኔም በጣም አመሰግናለሁ። አሪፍ ምሽት አምሽቻለሁ ሊሊ ጋር እዚህ ፓሪስ ፕሬስት ካፌ ውስጥ የተለያዩ ጣፋጮችን ቀምሻለሁ። እውነት ለመናገር በጣም ጣፍጥ በጣም ቆንጆ ነው። እናንተም ያው ጊዜ ሲኖራችሁ እዚህ እየመጣችሁ ተካፈሉ። የአበሻ ንግዶችን አበረታቱ። በጣም ደስ የሚል አጋጣሚ ነው ለኔ እዚህ ጋር መገኘቴ። ሜርሲ ሚዲያን ተከታተሉት። ፒስ አውት። ባይ ባይ።